አንተና ይስጥልን አድማጭ ተመልካቾቻችን ሐምሌ 8 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ፣ የሰላምና የደህንነት ጸጥታ ጉዳዮችን ጨምሮ በዚህ ሰዓት ወደ እናንተ ከማደርሳቸው መረጃዎች መካከል የተካተቱ ናቸው። በኢትዮጵያ ውስጥ ካለው አጠቃላይ ወታደራዊ የግንባር ዝርዝር መረጃዎችና ዲፕሎማሲያዊ ፖለቲካዊ መረጃዎች ባሻገር በአፍሪካ ቀንድ ያሉ እንደዚሁ ዋና ዋና የጦርነትና የቀጠናው መረጃዎችን ማድረሳችኋለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በኢትዮጵያ ውስጥ ያለው አጠቃላይ ወታደራዊ ዝግጅት፣ መጠነ ሰፊ ወታደራዊ እንቅስቃሴና ከዚህ ጋር በተያያዘ ያለውን ወታደራዊ ውጥረት ተከትሎ በዚህ በተለይ በሰሜን ኢትዮጵያ ያለውን የህወሓት ወታደራዊ እንቅስቃሴ ጫና ውስጥ እያስገባች የምትገኘው አሜሪካ በዛሬው ዕለት አምባሳደሯን ወደ መቀሌ ልካለች። ከዚህ ጉዳይ ጋር በተያያዘ እና አብይ አህመድና እነ ደብረጽዮን ድርድር እንዲጀምሩ ባለፈው ሳምንት የወጣውን መረጃ ተጨምሮ ያሉ አዳዲስ መረጃዎችን በሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በባህር ዳርና በወልዲያ ከተሞች ያሉ እንደዚሁ ተጨማሪ መረጃዎች አሉኝ። በእነዚህ መረጃዎች ላይ መረጃዎችን ከሰማችሁ በኋላ የእናንተን ሀሳብ አስተያየት እንድታደርሱ የሚጋብዙ መረጃዎች ናቸው። የህዝብን ደህንነትና ሰላም የተመለከቱ መረጃዎች እነዚህንም ወደ እናንተ አደርሳለሁ። የግንባር መረጃዎች አሉ። እንደተለመደው በቅደም ተከተል ወደ እናንተ አደርሳለሁ። ወደ መረጃዎቹ ከመሄድ በፊት በርካቶቻችሁ ሀሳብ አስተያየቶችን አድርሳችሁኛል፣ ተመልክቻቸዋለሁ፣ አመሰግናለሁ። በአዲስ አበባ ያለውን የቤት ኪራይ ጉዳይ የተመለከተ የኑሮ ውድነትን በተመለከተ በአማራ ክልል በተለያዩ አካባቢዎች የሕክምና ባለሙያዎች የትርፍ ጊዜ ክፍያ እንዲሁም ደግሞ የሌሊት የዲዩቲ ክፍያዎች አልተከፈሉንም በሚል አሁንም በተለያዩ አካባቢዎች የጤና ባለሙያዎች ጥያቄና ቅሬታ እያቀረቡ መሆናቸውን የሚገልጹ መረጃዎችን አድርሳችሁኛል። በእጅጉ ነው የማመሰግነው። እንግዲህ በቀጥታ ወደ መረጃዎቹ ሲሄድ ሌላ ደግሞ እንግዲህ አሁን ኢትዮጵያ ካለችበት አጠቃላይ የጦርነት የሰላም ችግር ባሻገር ደግሞ ወደፊት 2018 2019 የምርት ዘመን ላይ ከፍተኛ አደጋ የደቀነ ድርቅ በተለያዩ አካባቢዎች ሊከሰት ይችላል የሚሉ መረጃዎች ናቸው እየወጡት። ይህንን መረጃ ማስቀደም ወደ እናንተ አደርሳለሁ። ይሄኛው እንግዲህ ከአሁን በፊት በኢትዮጵያ ውስጥ ዝናብ ሲዘገይ ወይም ደግሞ ድርቅ ሲመጣ የጋራ ምህላ ጸሎት ይደረጋል። አባቶች እንዲሁም ደግሞ ሌሎች የሚመለከታቸው ህብረተሰብ ክፍሎች የጋራ ጸሎቶችን ያደርጋሉ፣ ምህላዎችን ያደርጋሉ። ይህንን የሚጋብዝ እንደሆነ ነው ከተለያዩ አካባቢዎች የሚወጡ መረጃዎች የሚያሳዩት። በበርካታ የኢትዮጵያ አካባቢዎች የክረምት ዝናብ መዘግየቱ ከፍተኛ ድርቅ ስጋት መደቀኑ ነው የተሰማው። የክረምቱ ዝናብ መጀመር ከነበረበት ጊዜ በእጅጉ በመዘግየቱ ምክንያት በኢትዮጵያ በርካታ ክልሎችና ዞኖች ውስጥ አስከፊ የድርቅ አደጋ ሊከሰት ይችላል የሚል ከፍተኛ ስጋት መፈጠሩን ከየአካባቢዎቹ የደረሱ መረጃዎች አመላክተዋል። የዝናቡ መዘግየት አርሶ አደሮች ማሳቸውን በወቅቱ እንዳያርሱ፣ ዘር እንዳይዘሩ ማድረጉ የተገለጸ ሲሆን የአርብቶ አደርና የከብት አርቢው ማህበረሰብም ለቤት እንስሳቶቻቸው የሚሆን የግጦሽና ሳር የውሃ አቅርቦት ችግር ውስጥ መውደቃቸውን ያሳያል። ይህም የቤት እንስሳቶች እንዲሞቱ እያደረጋቸው እንደሆነ ነው የተገለጸው። ዝናቡ በእጅጉ የዘገየባቸውን አካባቢዎች በተመለከተ አሁን ያለው ወቅት ወንዞች ሞልተው የሚፈሱበት፣ ጋራና ሸንተረሩ አረንጓዴ ቅጠል የሚሸፈንበት የሐምሌ ወር ቢሆንም እንዲሁም ደግሞ ወደ እርሻ አዝመራ ስንሄድ አዝመራ የሚበቅልበት ዋና የእርሻ ጊዜ የመሆኑ ቢታወቅም በዚህ ሰዓት ግን በበርካታ አካባቢዎች ዝናብ አለመዝነቡ ነው እየታወቀው። ይህም ከፍተኛ ስጋት ደቅኗል። በአማራ ክልል ሰሜን ወሎ ዞን ሙሉ በሙሉ በሚባል ደረጃ በዞኑ ባሉ ወረዳዎች፣ ዋግምራ ዞን ሙሉ በሙሉ በሚባል ደረጃ ባሉ ዞኖች፣ ሰሜን ጎንደር የተወሰኑ ወረዳዎች፣ ደቡብ ጎንደር የተወሰኑ ወረዳዎች፣ ደቡብ ወሎ ዞን አብዛኞቹ ወረዳዎች፣ ሰሜን ሸዋ ዞን አብዛኞቹ ወረዳዎች፣ ምስራቅ ጎጃም ዞን በአባይ ሸለቆ የሚገኙ አብዛኞቹ ወረዳዎች፣ በትግራይ ክልል ሙሉ በሙሉ በክልሉ በሚገኙ ወረዳዎችና በአዋሳኝ አካባቢዎች የዝናብ እጥረት እንዳለ ነው መረጃዎቹ የሚያሳዩት። ይሄ ከፍተኛ ስጋት ደቅኗል። በተመሳሳይ ከትግራይ ክልል ባሻገር በምስራቅ ኢትዮጵያ ባሉት አካባቢዎችም በኦሮሚያ ክልል የሐረርጌ የምስራቅ አርሲ ቆላማ አካባቢዎችን ጨምሮ የባሌ ቆላማ አካባቢዎች ወደ ኢትዮጵያ የጅጅጋ እና የሶማሌ ቀጠናዎችም እንደዚሁ በዚህ ሰዓት መዝነብ የነበረበት ዝናብ በአብዛኞቹ አካባቢዎች አለመዝነቡ ነው እየታወቀው። የችግሩን ስፋት በተመለከተ በዚህ ቀጠና አሁን ዝናብ መዝነብ ባለበት ባልዘነበበት ቀጠና ከ50 ሚሊዮን በላይ የሚጠጋ ህዝብ ጣፈንታው አደጋ ውስጥ ገብቷል ነው የተባለው። የክረምቱ ዝናብ በወቅቱ ያልጀመረበትና ከፍተኛ ድርቅ የሚታይበት ቀጠና በአጠቃላይ ከ50 ሚሊዮን በላይ የኢትዮጵያ ህዝብ የሚኖርበት ሰፊ የአገሪቱ ክፍል በወቅቱ መጣል በነበረበት ዝናብ ባለመጣሉ ምክንያት መሬቱ ደርቋል። ከብቶች የሚበሉት አጥተዋል። አርሶ አደሩም ዘር ለመዝራት ሰማዩን በማንጋጠጥ
እየተመለከተ ነው የሚገኘው። ተስፋውን እየሟጠጠ ይገኛል ነው የተባለው። የዝናቡ የመዛባትና የመዘግየት ጉዳይን በተመለከተ እንግዲህ አገሪቱ በከባድ የሰብል ምርት ውድቀት ልትመታ ትችላለች። የምግብ ዋስትና እጥረት እና እንዲሁም ደግሞ ተያያዥ የእንስሳት እልቂቶች ሊከሰቱ ይችላሉ። የቤት እንስሳቶች የሚያልቁ ከሆነ አርብቶ አደሩ ከፍተኛ የኢኮኖሚ ጫና ላይ ሊወድቅ ይችላል ነው የተባለው። እንግዲህ በዚህ በኩል ዝናቡ እንዲጀምር መደረግ ያለበትን ጸሎት እንደ በፊቱ በየአካባቢው የምህላ ጸሎቶች መጀመራቸውን የሚያሳዩ መረጃዎች አሉ። ለማንኛውም የሜትሮሎጂ መረጃዎችን እየተከታተሉ በየአካባቢው የሚገኙ አርብቶ አደሮችና አርሶ አደሮች ሳይንሳዊ በሆነ መንገድ የድርቅን ተጋላጭነት የሚቀንሱባቸውን ስልቶች ተግባራዊ ማድረግ ያስፈልጋል። እንግዲህ ዛሬ ሐምሌ 8 ነው። በእነዚህ በተጠቀሱት አካባቢዎች ብዙ አካባቢዎች ላይ የክረምት ዝናብ አልጀመረም። ይሄ እጅግ አስደንጋጭ ነው። እጅግ አስደንጋጭ ነው። በዚህ ሰዓት በኢትዮጵያ ውስጥ ከ26 ሚሊዮን በላይ ዜጎች ለአስቸኳይ እና ለደራሽ እርዳታ እጃቸውን ዘርግተው ይገኛሉ። ተጨማሪ ይህን ያክል ደግሞ ከላይ የተገለጸው አሃዛዊ ቁጥር ሲጨመር በኢትዮጵያ ውስጥ እንግዲህ ከ2/3 በላይ የሚሆነው ህዝብ ለከፋ አደጋና ድርቅ ሊጋለጥ ይችላል ነው የተባለው። ወደ ሌሎች መረጃዎች ነው የሚሄደው። ይሄኛው መረጃ ወደ ባህር ዳር የሚወስደን ነው። እንግዲህ አድማጭ ተመልካቾቻችን ይህንን መረጃ በደንብ ካደመጣችሁ በኋላ የጉዳዩ ባለቤት ማን ነው የሚለው ላይ የራሳችሁን አስተያየት እንዲሁም ደግሞ መረጃዎችም ካላችሁ ልታደርሱ ትችላላችሁ። በባህር ዳር ከተማ እየተንቀሳቀሱ የአፈናና የጥይት ተኩስ የሚፈጽሙ ዘራፊ ወንጀለኞች ተበራክተዋል ነው የሚለው። በባህር ዳር ከተማና በዙሪያው ባሉ አካባቢዎች ከሰሞኑ የተደጋገመና ነዋሪዎቹን አደጋ እና ደህንነታቸውን ስጋት ላይ የጣለ የእገታ፣ የአፈና ሙከራዎች፣ የተኩስ ጥቃቶች፣ የዝርፊያ ወንጀሎች መፈጸማቸውን የወጡ መረጃዎች ያመላክታሉ። በተለይ በ6 ቀናት ብቻ የሚከተሉት ሪፖርቶች ወጥተዋል። ከባህር ዳር ትላንትና ምሽት ሐምሌ 7 2018 ዓ.ም ምሽት 3 ሰዓት ገደማ ባህር ዳር ከተማ ዳግማዊ ምኒልክ ክፍለ ከተማ ቀበሌ 14 ልዩ ስሙ ተከስተ ቤተክርስቲያን አካባቢ የሚኖር አንድ ግለሰብ ከመኖሪያ ቤቱ በታጣቂዎች ተጠልፎ ተወስዶ ነበር። ከትንሽ ደቂቃ በኋላ የተኩስ ልውውጥ ተደርጎ ከእገታ ግለሰቡ ማምለጥ ችሏል። በተመሳሳይ ሐምሌ 2 ቀን ከ6 ቀናት በፊት በዚሁ ባህር ዳር ከተማ ዳግማዊ ምኒልክ ክፍለ ከተማ ሆራይዞን ትምህርት ቤት አቅራቢያ ማንነታቸው ያልታወቁ 3 ታጣቂዎች አንድ ግለሰብ ላይ የአፈና ሙከራ አድርገው ታጋቹ ግለሰብ ከአጋቾቹ ጋር ግብ በመግጠም በኃይል ለመከላከል በሞከረበት ወቅት አጋቾቹ ጥይት ተኩሰው አቁስለውታል። ታጣቂዎቹ ጥቃቱ ካደረሱ በኋላ በግል ተሽከርካሪ አካባቢውን ያመለጡ ሲሆን የተጎዳው ግለሰብ ሕክምና መወሰዱን የወጡ መረጃዎች ያሳያሉ። በተመሳሳይ ሐምሌ 1 ቀን 2018 በምሳ ሰዓት ገደማ ፋሲሎ ክፍለ ከተማ ቀበሌ 15 ውስጥ 3 ወንድማማቾች በአሰቃቂ ሁኔታ ታግተው ታፍነው ተወስደዋል። ግለሰቦቹ በመኖሪያ ቤታቸው ምሳ ከበሉ በኋላ ወደ ገበያ ለመሄድ በግል ተሽከርካሪያቸው ተነስተው ሲጓዙ ታጣቂዎች መንገዱን በመዝጋት በኃይል አፍነው ወስደዋቸዋል። አጋቾቹ ወንድማማቾቹን ይዘው በግል መኪና ካመለጡ በኋላ ለተጎጂ ቤተሰቦች ስልክ በመደወል ታጋቾቹን ለማስለቀቅ በቁጥር ያልተገለጸ ከፍተኛ ገንዘብ ጠይቀዋቸዋል። ወደ ወልዲያ ስንሄድ በተመሳሳይ ትናንትና ምሽት ወልዲያ ከተማ በጣይቱ ክፍለ ከተማ ቀበሌ 02 ውስጥ የሚኖር አንድ የሆቴል ባለቤት በታጠቁ ኃይሎች ከቤታቸው ታፍነው ተወስደዋል። ወዲያውኑ በአካባቢው ተኩስ በመቀስቀሱ ከአጋቾች ጋር የተኩስ ልውውጥ ተደርጎ የታገተው ሰውዬ ያለምንም ጉዳት የሆቴሉ ባለቤት በሰላም ተለቋል። እነዚህ መረጃዎች እንግዲህ በትልልቆቹ ከተሞች ነው እየተፈጸሙ ያሉት። ባህር ዳር ከተማ እነዚህን እገታዎች በቤት መኪኖች እየተንቀሳቀሰ ከተማ ውስጥ ታጥቆ የሚንቀሳቀስ አካል ማን ሊፈጽማቸው ይችላል የሚለውን እንግዲህ ሁላችሁም ልጠይቁት ልታነሱት የሚገባ ጉዳይ ነው። ከአሁን በፊት ጎንደር ከተማ ውስጥ በነበሩ እገታዎች ውስጥ ከ130 በላይ የፖሊስ የአድማ ብተና አባላትና የፖሊስ አዛዦች ጭምር እንደተገኙበት የተገለጹ መረጃዎችን ታስታውሳላችሁ። አሁን ባህር ዳር የቤት መኪና ይዘው እገታ ፈጽመው ሰዎችን አግተው መሀል ከተማ ውስጥ ይዘው ሲሄዱ እነዚህ ሰዎች ያልተያዙት ወይም ደግሞ ክትትል ያልተደረገባቸው ለምንድን ነው? እነዚህ ሰዎች እነማን ናቸው የሚለው ጉዳይ አሁን መነሳት ያለበት ጉዳይ ነው። እንግዲህ መረጃዎች እንደሚያሳዩት ባህር ዳር ከተማ ከመከላከያ አዛዦች፣ ከአድማ ብተና፣ ከሚሊሻዎች ጭምር የተደራጀ ዘራፊ ኃይል ከተማው ውስጥ ተቀናጅቶ መኪና ተሰጥቶት ከአሁን በፊት በፖሊስ መኪና ታርጋ በመንቀል ጭምር እገታዎችን የፈጸሙ የፖሊስ አባላት በቁጥጥር ስር መዋላቸው ይታወቃል። እነዚህ እገታዎች ጀርባ ማን አለ የሚለው እንግዲህ ያው በዋናነት ለማጠቃለል ከዚህ እገታ ጀርባ የከተማው የጸጥታ ሰዎች፣ የከተማ የፖሊስ አዛዦች፣ የከተማው ስምሪት የሚሰጡ የሚሊሻ እና የደህንነት ባለስልጣናት እጃቸው እንዳለበት ጥርጥር የለውም።
በቀን በምሳ ሰዓት ከተማ ውስጥ 3 ወንድማማቾችን በቤት መኪና አግቶ ሲወስድ በየትኛውም መስመር እነዚህ ሰዎች ያልተያዙት ለምንድን ነው? እገታው በማን የተፈጸመ እንደሆነ በግልጽ ያሳያል። ባህር ዳር ከተማ ውስጥ መከላከያ፣ ኮማንዶ፣ አድማ ብተና፣ ሚሊሻ፣ ህዝባዊ ፖሊስ፣ የሰላም አስከባሪ እንዲሁም ደግሞ የሲቪል ጸጥታ ደህንነትና የፖለቲካ ባለስልጣናት የሚገኙበት ከተማ ነው። እዚህ ከተማ ውስጥ በምሳ ሰዓት 3 የቤተሰብ አባላትን አግቶ የሚወስደው ፖሊስ፣ ሚሊሻ፣ መከላከያ ወይም ደግሞ በጸጥታ መዋቅር ውስጥ ስምሪት የተሰጣቸው አካላት ካልሆኑ ማን ሊሆን ይችላል? ይሄ ጉዳይ እንግዲህ ወደ ባለቤቱ የሚመለስ ነው። ከአሁን በፊት 014 ቀበሌ አካባቢ ታግተው የተለቀቁ የመረጃ ምንጮች ይህንን መረጃ እንዳታወጡ እንገድላችኋለን ተብለናል በሚል ቤተሰቦቻቸው አሜሪካ የሚኖሩ አንድ መረጃ ምንጭ የታገትኩት በፖሊስ አዛዦቹ ነው ብለዋል። የፖሊስ ልብስ የለበሱ ሰዎች ናቸው አግተው የወሰዱን። ገንዘቡን ከከፈልን በኋላ ሲቪል የለበሱ ሰዎች ወደ መኖሪያ ቤታችን አምጥተው መልሰው ጥለውን ሄደዋል የሚል መረጃ አድርሰዋል። እንግዲህ ባህር ዳርና ወልዲያ የሆኑት ጉዳዮች በማን ስምሪት የተሰጡ ናቸው የሚለውን መረጃ ያላችሁ አድማጭ ተመልካቾች ልታደርሱ ትችላላችሁ። ለጊዜው ግን በእነዚህ ትልልቅ ከተሞች እንደዚህ አይነት እገታዎች በቀን በጠራራ ፀሐይ የሚፈጸሙት በማን ስምሪት እንደሆነ ይታወቃል። በአማራ ክልል የቀጠለው ጦርነት ለብዙ የሚሊሻ፣ የፖሊስ፣ የአድማ ብተና፣ የመከላከያ አዛዦች ትልቅ ቢዝነስ፣ ትልቅ የገቢ ምንጭ መሆኑ ይታወቃል። ወደ ሌሎች መረጃዎች ነው የሚሄደው። በጎጃም ቀጠና ቀስተ ደመና የፋኖ ሻለቃ ጎፍ ጭማ ተብላ በጠራ ከተማ ትላንትና ማለዳ በፈጸመው ድንገተኛ ጥቃት በሚሊሻ አባላት ላይ ጉዳት ደርሷል። በርካታ የሚሊሻ አባላት መቁሰላቸውና መገደላቸውን የገለጸው መረጃው ከተማረኩት ውስጥ ደግሞ 4 ክላሽንኮቭ፣ የወገብ ትጥቆች፣ የእጅ ቦምቦች፣ ስናይፐር እና የካዝና መሳሪያዎች ይገኙበታል ብለዋል። ሌሎች የብሬንና የዲሽቃ ተኳሾችም መማረካቸው ተገልጿል። እንደዚሁም ደግሞ ጉዳት የደረሰባቸው ሚሊሻዎች በአምቡላንስ ወደ ሕክምና መወሰዳቸውንም ሻለቃው ያወጣው መግለጫ ያሳያል። ወደ ምዕራብ ኢትዮጵያ የሚወስድን መረጃ ላስከትል። በአሶሳ ዞን ኩርሙክ ወርቅ ማውጫ ላይ ያሉ ኢትዮጵያውያን ከባድ የደህንነት ስጋት ውስጥ መሆናቸውን ለኢትዮ ፎከስ ገልጸዋል። ሰራተኞቹ በከባድና በድሮን መሳሪያ ጥቃቶች ምክንያት ከበባ ውስጥ መግባታቸውን ነው የገለጹት። በቤኒሻንጉል ጉሙዝ ክልል አሶሳ ዞን በሱዳን ድንበር በምትገኘው ኩርሙክ ወረዳ ልዩ ስሙ ሎሆ ዱል ሽታሎ ተብሎ በሚጠራ የወርቅ ማውጫ ስፍራ የሚገኙ በርካታ ኢትዮጵያውያን ሰራተኞች አካባቢያቸው በከባድ መሳሪያና በድሮን ድብደባ እየታመሰ በመሆኑ ሕይወታቸው ከፍተኛ አደጋ ላይ መውደቁን ገልጸዋል። ሰራተኞቹ አካባቢውን ለቀው ለመውጣት ሞክረው ነበረ። ሆኖም ባለው ከባድ ውጊያ ምክንያት ሙሉ በሙሉ ከበባ ውስጥ መግባታቸውን ነው የገለጹት። ወደ አሶሳ ከተማ በተደጋጋሚ ለመውጣት ያደረጉት ሙከራም እንዳልተሳካላቸው ገልጸዋል። የሎሆ ዳል ሾልታል ወርቅ ማውጫ እና በአካባቢው በጣቢያ የሚገኙ አጠቃላይ ሰራተኞች የድሮን ጥቃቶች በተደጋጋሚ በአካባቢው የተፈጸሙ መሆናቸውን፣ ሱዳን ድንበር ተሻጋሪ በሮኬት እና ከባድ መሳሪያ ድብደባዎች እየተፈጸሙ መሆናቸውን ነው እየገለጹት። በዚህ ምክንያት ሰራተኞቹ ከጉድጓድ እና ከማዕድን ቁፋሮ ሸሽተው ህይወታቸውን ለማዳን አስቸጋሪ ሁኔታ ውስጥ እንደሚገኙ ገልጸዋል። እንግዲህ በአካባቢ ያለው የጸጥታ ሁኔታ እጅግ አስከፊ መሆኑንና በርካታ የወርቅ አውጭ ሰራተኞች አደጋ ላይ መሆናቸውን እንዲሁም ደግሞ የወርቅ ማውጫ ማዕድናት እየተዘጉና ሰራተኞች በአገኙት አጋጣሚ ለቀው እየወጡ መሆናቸውን ከአካባቢ የወጡ መረጃዎች ገልጸዋል። እነዚህም እንግዲህ በአስቸጋሪ ከበባ ውስጥ እንገኛለን እያሉት ሰራተኞች ይህንን አድርሰዋል። ወደ ትግራይ የሚወስደን መረጃ ላስከትል። በአዲስ አበባ የአሜሪካው አምባሳደር የሆኑት ኤርቫን ማሲንጋ ዛሬ መቀሌ መግባታቸውን ማለዳ የወጡ መረጃዎች ገልጸዋል። በመቀሌ አሉላ አባነጋ አየር ማረፊያ ሲደርሱም አቀባበል እንደተደረገላቸው ከስፍራ የወጡ መረጃዎች አመላክተዋል። አምባሳደሩ ዛሬ መቀሌ የገቡት በምን አይነት ጉዳዮች ለመወያየት እንደሆነ በይፋ የተገለጸ ነገር ባይኖርም ጉዟቸው ግን በክልሉ ካለው ወቅታዊ የፖለቲካ ሽኩቻና ከዓለም አቀፍ የዲፕሎማሲ እንዲሁም ደግሞ ወታደራዊ ውጥረት ጋር የተያያዘ እንደሆነ መረዳት ይቻላል። እንግዲህ አምባሳደር ማሲንጋ ባለፈው ሰኔ ወር መጀመሪያ ላይ ወደ መቀሌ ሊያደርጉት የነበረው ጉዞ በህወሓት ተሰርዞ እንደነበር ይታወቃል። በወቅቱ ለጉዞ መስተጓጎል ምክንያት የሆነው አምባሳደሩ የትግራይ ጊዜያዊ አስተዳዳሪ ፕሬዝዳንት የሆኑትን ጀነራል ታደሰ ወረደን በዋናነት እንዲሁም ደግሞ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን በተናጠል ለማነጋገር እቅድ መያዛቸውን ተከትሎ ነበር ህወሓት ጉዞውን የሰረዘው። ለታደሰ ወረደ እውቅና አንሰጥም፣ የትግራይ ትክክለኛ ህጋዊ አስተዳደር ደብረጽዮን የሚመራው ቡድን ነው በሚል አቋም የያዘው ህወሓት በወቅቱ ከፍተኛ የጸጥታ ስጋት አለብኝ በሚል ሰበብ አምባሳደሩ ወደ መቀሌ እንዳይጓዙ ከልክሎ ነበረ። ይህን ውሳኔ የተላለፈው እንግዲህ የአምባሳደሩ አሽከርካሪዎችና የደህንነት ጥበቃዎች ቀድሞ መቀሌ በገቡበት ወቅት እንደነበር ይታወቃል።
እንግዲህ ዛሬ አምባሳደሩ የአሁኑ ጉዞ መሳካትና ወደ መቀሌ መግባት ከአሜሪካ መንግስት ዲፕሎማሲያዊ ጫና ጋር የተያያዘ እንደሆነ መረጃዎች ያሳያሉ። በተለይ ባለፈው ሰኔ 27 በአሜሪካ በኩል በጠቅላይ ሚኒስትር አብይ አህመድ እና በደብረ ጽዮን ቡድን በኩል ድርድር እንዲደረግ አሜሪካ ጫና እያደረገች እንደሆነ ባለፈው ሰኔ 27 የወጡ መረጃዎች ያስታውሳሉ። ለዚህም እንግዲህ አብይ አህመድና እነ ደብረ ጽዮን እንዲደራደሩ በአሜሪካ በኩል ተነግሯቸው የነበረ ቢሆንም ህወሓት ድርድሩ ከኢትዮጵያ ውጭ እንዲሆን ድርድሩን እቀበላለሁ የሚል ምላሽ መስጠቱ ይታወቃል እና አብይ አህመድ ደግሞ በዚህ ጉዳይ ላይ ያላቸው አቋም አልተገለጸም። ሰኔ 27 ግን በአሜሪካ በኩል ሁለቱም እንዲደራደሩ ትዕዛዝ መሰጠቱ ነው የታወቀው። እንግዲህ ቀደም ሲል የአሜሪካና የፕሪቶሪያውን የሰላም ስምምነት እንዳይተገበርና እንቅፋት ሆነዋል በሚል አሜሪካ የህወሓት ከፍተኛ ወታደራዊና ፖለቲካዊ አዛዦች የጉዞና የእገዳ ቪዛ መጣሏ ይታወቃል። ይህም በህወሓት አመራሮች ላይ ከፍተኛ ስጋት የፈጠረ ሲሆን የጦርነት ዝግጅቶችን እንዲያቆሙ፣ ትግራይ ጊዜያዊ አስተዳደር መልሰው እንዲያዋቅሩ፣ የፕሪቶሪያውን ስምምነት እንዲያከብሩ፣ ተጨማሪ ማዕቀቦች እንዳይመጡባቸው እነዚህን እንዲያደርጉ አሜሪካ ጫናና ማስፈራሪያ ስታደርግ መቆየቷ ይታወቃል። በትላንትናው ዕለት እንግዲህ ከዚህ ጋር በተያያዘ የፕሪቶሪያ ሰላም ስምምነት ዋና መሪ የነበሩ ሽማግሌው የአፍሪካ ህብረት ተወካይ ኦሉሴጉን ኦባሳንጆ አብይ ጋር ትላንትና መነጋገራቸው ይታወቃል። ይህንንም አብይ አህመድ እንግዲህ የቢያፍራ ልምድ በሚል ጽሁፍ ማጋራቱን ተከትሎ ትላንትና ቢያፍራ ማን ነው? ቢያፍራ ምንድነው? ስልቱስ ምንድነው? ኦባሳንጆስ ማን ናቸው? የሚል ዜና ትንታኔ አቅርቤላችሁ ነበረ። ለማንኛውም ትላንትና ኦባሳንጆ አብይ ጋር መነጋገር፣ ዛሬ ማሲንጋ ወደ መቀሌ መሄድ ያለው ዲፕሎማሲያዊ የአሜሪካ ፍላጎት እንዲሁም ደግሞ በህወሓትና በአብይ አህመድ መካከል ያለውን ወታደራዊና ፖለቲካዊ ውጥረት በተመለከተ የወቅታዊ መረጃዎች ናቸው። የተከታተልኩ መረጃውን ወደ እናንተ አደርሳለሁ። ወደ አለማጣ ከተማ የሚመልሰን መረጃ ላስከትል። በአለማጣ ከተማ የህወሓት ታጣቂዎች የአማራ ክልል መታወቂያዎችን በኃይል እየነጠቁ አዲስ መታወቂያ በግዴታ እያደሉ እንደሆነ የከተማ ነዋሪዎች ለኢትዮ ፎከስ ገልጸዋል። በራያ አለማጣ ከተማ የሚንቀሳቀሱ የህወሓት ታጣቂዎች የከተማ ነዋሪዎች ቀደም ሲል ይጠቀሙባቸው የነበሩትን የአማራ ክልል መታወቂያዎችን በኃይል በመቀማት የራሳቸውን አዲስ መታወቂያ በግዴታ ማደል መጀመራቸውን ከአካባቢ የወጡ መረጃዎች ገልጸዋል። ከአካባቢ የደረሱ መረጃዎች እንደሚያመላክቱት የህወሓት ታጣቂዎች በከተማዋ ነዋሪዎች ላይ ጥብቅ ቁጥጥር እያደረጉ ነው። አካባቢው በአማራ ክልል አስተዳደር ስር በነበረበት ወቅት ነዋሪዎቹ የወሰዷቸውን የአማራ ብሔራዊ ክልላዊ መንግስት የሰሜን ወሎ ዞን የአለማጣ ከተማ የሚሉ መታወቂያዎችን በኃይል እየነጠቁ መሆናቸውን ለማወቅ ተችሏል። በተቀሙት መታወቂያዎች ምትክ ህወሓት የራሱን የፖለቲካ ፍላጎትና ይዘት ያደረፈበት አዲስ መታወቂያ በአካባቢው እያደለ እንደሆነ ታውቋል። ይህንን የማይቀበሉ ከሆኑ ታጣቂዎቹ አዲሱን መታወቂያ ለማደል ጥብቅ ትዕዛዝ አስተላልፈዋል። ማንኛውም የከተማ ነዋሪ ይህንን አዲስ መታወቂያ ለመቀበል ፈቃደኛ ካልሆነ ከባድ ቅጣት እንደሚጠብቀው አስገንዝበዋል። ይህንን በግዳጅ መታወቂያ የመቀየርና የነባሩን መታወቂያ መንጠቅ እርምጃ ባለማጣ ከተማ ላይ የተጠናከረ ከፍተኛ የማንነት ጫና እንደፈጠረ የወጡ መረጃዎች ይገልጻሉ። ነዋሪዎቹ ዘንድ ከፍተኛ ስጋትና ውጥረት የፈጠረ ሲሆን ድርጊቱ በድጋሚ የአካባቢውን ማንነትና የህዝብ መዋቅር በኃይል ለመቀየር የታለመ ተግባራዊ ሂደት ነው በሚል ነዋሪዎቹ ቅሬታ እያቀረቡ እያሰሙ ይገኛሉ። በሌላ የራያ አላማጣ መረጃችን በራያ ጥሙጋ በትላንትናው ዕለት ፋኖ በሚቆጣጠራቸው አካባቢዎች ስምሪትና ሰላም ማስከበር እንዲሁም ደግሞ የኬላ ፍተሻዎች ላይ በሚያደርግባቸው የራያ ጥሙጋ አካባቢዎች የህወሓት ታጣቂዎች ጥቃት መክፈታቸው ይታወቃል። ትላንትና ሐምሌ 7 ከቀኑ 8 ሰዓት ከ25 የህወሓት ታጣቂዎች በፋኖ ኬላዎች ላይ ጥቃት መክፈታቸውን ተከትሎ የአጸፋ ምላሽ ተሰጥቷል። የህወሓት ታጣቂዎች ኬላውን ፋኖ ለቆ እንዲወጣ ግፊት ሲያደርጉ የነበረ ሲሆን ተኩስ ከመክፈታቸው አስቀድሞ ይህ ቦታ ትግራይ ክልል ነው፣ እናንተ ፋኖ ከሆናችሁ ወደ አማራ ክልል ሂዱ፣ ይሄ ትግራይ ነው በሚል ራያና ጥሙጋ አካባቢ ያሉ የፋኖ ኬላዎችን የፋኖ የስምሪቶችን ለቀው እንዲወጡ ጥቃት መክፈታቸውን ተከትሎ ነው ፋኖ አጸፋ ምላሽ የሰጠው። በዚህም በህወሓት አርሚ 24 የአክሱም ክፍለ ጦር ተብሎ በሚጠራው የሰው ህይወት መጥፋትና የመቁሰል አደጋ ደርሷል። በዚህ እንደወጡ መረጃዎች ከሆነ 3 የህወሓት የአክሱም ክፍለ ጦር ታጣቂዎች ሲገደሉ 14 የሚያህሉ ደግሞ መቁሰላቸውንና ባለማጣ ከተማ በሚገኙ የህክምና ማዕከላት ህክምና እየተከታተሉ እንደሆነ ለማወቅ ተችሏል። በተጨማሪ በዚሁ ግንባር የአርሚ 24 የኮር 3 አሞራ ክፍለ ጦር ተብሎ የሚጠራው የህወሓት የታጣቂዎች በተለይ የደህንነትና የስለላ ስራ ላይ የነበሩ 2 የህወሓት ታጣቂዎች ተገድለው አድረዋል። የማንና አብርሃ ላይ ተብሎ የሚጠሩ 2 የህወሓት የደህንነትና የስለላ ታጣቂዎች ተገድለዋል። ምክንያቱ የተገደሉበት አልታወቀም።
በተመሳሳይ አርሚ 31 ተብሎ በሚጠራው የህወሓት ታጣቂ ቡድን የእርስ በርስ ግጭት ተህሊት የተባለ የታጣቂ አባል መሳሪያ በመተኮስ ቁጥራቸው ያልታወቁ የህወሓት ታጣቂዎችን በመግደል ጠፍቷል። ወደየት እንደጠፋ የታወቀ ነገር የለም። ከዚህ ጋር በተያያዘ በሱዳን ኩሩሙክ ከተማ የተፈጸመው የድሮን ጥቃት ተከትሎ የህወሓት ከፍተኛ ወታደራዊ አዛዦች መገደላቸው ይታወቃል። ከዚህ ጋር በተያያዘ በተፈጸመው ድንገተኛ የድሮን ጥቃት ስብሰባና ወታደራዊ እቅድ ላይ የነበሩ 4 የህወሓት ወታደራዊ አዛዦች የአርሚ 7 አመራሮች መገደላቸውን ተከትሎ ሚስጥራዊ መረጃ አሳልፋችሁ ሰጥታችኋል በሚል በጥርጣሬ በታጣቂዎች ውስጥ ከፍተኛ መካሰስና እርስ በርስ እርምጃ መውሰድ መጀመሩን የወጡ መረጃዎች ገልጸዋል። ሐምሌ 3 ቀን 2018 ዓ.ም በኩርሙክ ከተማ ከፍተኛ ወታደራዊ መሪዎች ስብሰባ ላይ በነበሩበት ወቅት በተፈጸመ የድሮን ጥቃት ወደ 7 የሚደርሱ ከፍተኛ የጦር መሪዎች ሲገደሉ በርካታ የህወሓት ታጣቂዎች ደግሞ ሙትና ቁስለኛ ሆነዋል። ከተገደሉት ውስጥ ዮሐንስ አድጎ ወይም ደግሞ ጆን የአርሚ 7 ምክትል አዛዥ፣ ኪዱ የአርሚ 7 ዘመቻ መሪ፣ ገብረ እግዚአብሔር ተካ የኮር 3 አዛዥ፣ ተስፋዬ ታደሰ ወይም ደግሞ ወዲ ውቅሮ የ31ኛ ክፍለ ጦር አዛዥ ይገኙበታል። እነዚህ ወታደራዊ አዛዦችና ሌሎች በስም ያልተጠቀሱ ወታደራዊ አዛዦች እንዲገደሉ መረጃ አሳልፋችሁ ሰጥታችኋል በሚል ጥቃቱ በተፈጸመና የጦር አዛዦቹ ሚስጥራዊ የጦር እቅድን ያወጡ በነበረበት ሰዓት መረጃ ሰጥታችኋል የተባሉ የህወሓት ታጣቂዎች በክህደትና በጥርጣሬ ተይዘው 7 የህወሓት ታጣቂዎች ላይ እርምጃ ስለመወሰዱ የወጡ መረጃዎች ሲገልጹ፣ ሌሎች ደግሞ በቁጥር ያልታወቁ በቁጥጥር ስር ውለዋል ነው የተባለው። በዚህ ቀጠና ባለፉት 3 ዓመታት በሱዳን የጦር አዛዥ ጀነራል አልቡርሃን ጎን በመሆን ቁጥራቸው ከ3000 በላይ የሚጠጋ የህወሓት ታጣቂዎች አብረው እየተዋጉ ነው የሚገኙት። በቅርቡ አርሚ 7 እና ሌሎች ከትግራይ ወደ አካባቢ የተንቀሳቀሱ ታጣቂዎች ወደ ኢትዮጵያ ድንበር አካባቢዎች እየተጠጉ በካማሽ፣ በመተከል፣ በአሶሳ ዞን ወታደራዊ ቤዝ ለመያዝ እየተንቀሳቀሱ መሆናቸውን የወጡ መረጃዎች ያሳያሉ። ወደ ሱዳን መረጃዎች ስንሄድ የሱዳን ጦር 4ኛ ክፍለ ጦር 13ኛ ብርጌድ ከልዩ ዘመቻ ኃይሎች ጋር በመሆን በብሉ ናይል ግዛት የሚገኘውን የፋሽፋሽፋ አካባቢ ካሬሴፍ እና ኤስፒኤልኤም ተብሎ ከሚጠሩ ታጣቂዎች ሙሉ በሙሉ ማጽዳቱን ዛሬ በሰጠው መግለጫ አስታውቋል። ቱርክ ሰራሽ የሆኑ ኢከንች ድሮኖች እንደዚሁ በሱዳን ጦር ይዞታዎች ላይ ጥቃት መፈጸማቸው ታውቋል። ይሄም እንግዲህ አርኤስኤፍ ከኢትዮጵያ ድጋፍ ባገኛቸው ድሮኖች ይህን ጥቃት ዛሬ ፈጽሟል የሚሉ መረጃዎች ከሱዳን እየወጡ ይገኛሉ። ባለፉት ጥቂት ቀናት ውስጥ ከፍተኛ ቁጥር ያላቸው የአርኤስኤፍ ወታደራዊ ተሽከርካሪዎችና የጦር መሳሪያዎች ሎጂስቲክ አቅርቦቶችን ጭነው ከደቡብ ምስራቅ ሊቢያ ወደ ሱዳን ድንበር መግባታቸውን የወጡ የሳተላይት መረጃዎች ያሳያሉ። ይህ ጦርነት የመሳሪያ ፍሰትና የጦር መሳሪያ አቅርቦቱ በሱዳን ያለውን የእርስ በርስ ጦርነት ይበልጥ ሊያባብሰው ይችላል የሚሉ መረጃዎች ወጥተዋል። ሌላው የየመኑ ሁቲ ታጣቂ ቡድን በሳውዲ አረቢያ ደቡባዊ ክፍል በሚገኘው የአበሃ ዓለም አቀፍ አውሮፕላን ማረፊያ ላይ የተቀናጀ የድሮንና የሚሳኤል ጥቃት መፈጸሙን አስታውቋል። ሁቲዎች የየመን አየር ክልል ደህንነቱ የተጠበቀ አለመሆኑን በመግለጽ ዓለም አቀፍ አየር መንገዶች የሳውዲ አየር ክልል እንዳይጠቀሙ አስጠንቅቀዋል። ሳውዲ አረቢያም በድንበር አካባቢ የሚገኙ አውሮፕላን ማረፊያዎቿን ሙሉ በሙሉ ዘግታለች። ሁቲዎች ይህንን እርምጃ የወሰዱት ሳውዲ አረቢያ የኢራን አውሮፕላን ሰንዓ የመን እንዳያርፍ ለመከላከል የየመን ዋና አውሮፕላን ማረፊያ ሳውዲ አረቢያ በደበደበችበት ማግስት ነው ይህንን ያደረጉት። ጥቃቱ የኢራንንና የስትራቴጂካዊ ፍላጎት ለማሳካት የሁቱ አማጽያን የወሰዱት እርምጃ ተደርጎ እየታየ ነው የሚገኘው። ወደ ሶማሊያ ስንሄድ በሂራል ክልል ማሃስ ከተማ አቅራቢያ በተሰነዘረ ድንገተኛ የአየር ጥቃት ቢያንስ 42 የአልሸባብ ታጣቂዎች መገደላቸውን እና 12 የሚሆኑት ደግሞ መቁሰላቸውን የሶማሊያ የመከላከያ ሚኒስቴር ጠቅሰው የአካባቢ ሚዲያዎች ዘግበዋል። ይህ ጥቃት መንግስት በታጣቂ ቡድኑ ላይ ለመደምሰስ እያደረገ ያለውን ዘመቻ የሚያግዝ እንደሆነ ተጠቅሷል። በአፍሪካ ቀንድና በምስራቅ አፍሪካ የነበሩ መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ